በኢየሩሳሌም ሰቀልዎ ወበጎልጎታ ቀበርዎ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መጋቢት 10 ቀን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስጋው የተቆረሰበት ደሙ የፈሰሰበት መስቀል ለሁለተኛ ጊዜ የተገኘበት ዕለት ነውና እሱም በተመለከተ ቅዱስ ያሬድ ምን ይላል? ታሪኩን አይተነዋል። እንደገና ደግሞ በቅዱስ ያሬድ እይታ የመስቀሉ ጉዳይ መስከረም 17 ቁፋሮ ተጀምሮ መጋቢት 10 ቀን እንደወጣ እንደገና ደግሞ ፋርስ ባቢሎን ወርዶ በጦርነትና በኃይል እንደተገኘ ታሪክ ያስረዳል። ቅዱስ ያሬድ ግን በመስቀሉ ዙሪያ ላይ በክርስቶስ መስቀል ላይ ምን ይላል? እሱም በተመለከተ ጾመ ድጓ በተባለው ከድጓ የተውጣጣ ነው። ይሄ በዐቢይ ጾም ስብሐተ ነግ የሚቀርበው ቃለ እግዚአብሔር ላይ ነው የምንነጋገረው። እሱም በተመለከተ ካልዕ ክብሩ ለፀሐይ፣ የፀሐይ ክብር ሌላ ነው። አሁን ፀሐይ ክብሯ ሌላ ነው። የጨረቃ ክብር ሌላ ነው። የከዋክብት ሌላ ነው። የቅዱስ ሚካኤል ክብር ሌላ ነው። የቅዱስ ገብርኤል ሌላ ነው። የሩፋኤል ሌላ ነው። ለምሳሌ ሚካኤል መጋቢ ብሉይ ይባላል፣ በመጋቢነት ይታወቃል። ቅዱስ ገብርኤል ደግሞ አብሳሬ ትስብእት ይባላል፣ የሚያበስር የሚያስደስት የደስታ መልአክ ይባላል። ሩፋኤል ደግሞ ዶክተር ይባላል። ኡራኤል ደግሞ ጠባቂ፣ ይልቁንም ደግሞ የእመቤታችን አነጋጋሪ መልአክ ይባላል ማለት ነው። ብዙ ናቸው የመላእክቱ እንግዲህ የሥራ ድርሻቸውና ክብራቸው ተለይቶ አይታወቅም። ባጭሩ ግን ካልዕ ክብሩ ለፀሐይ ይላል። የፀሐይ ክብር ሌላ ነው። እነዚህ 5 ጣቶች አሉ ለእያንዳንዳቸው። ይሄኛው የመርዘም አለው፣ ይሄኛው ደግሞ እንደዚህ እያንዳንዱ አኮኑ አጥራይት እምነ አጥራይት ያቢ፣ እጣት ከጣት ይበልጣል። ለምሳሌ ሳውልም ተናግሯል። አንተ ከኔ ይልቅ ጻድቅ ነህ። ማንም ዳዊትም ማለት ነው። አንተ እውነተኛ ነህ ከኔ ይልቅ፣ እኔ ቀድሜ ንጉሥ ነኝ፣ አንተ ግን እውነተኛ ነህ። እኔ አባት ነኝ፣ አንተ ልጅ ነህ፣ ግን ከኔ አንተ እውነተኛ ነህ። አንተ ጻድቅ ነህ። እግዚአብሔርን ታከብራለህ፣ ሰውን ታከብራለህ። እግዚአብሔርን ትፈራለህ፣ ሰውን ትፈራለህ። በሥጋ ሳይሆን በመንፈሳዊ ፍርሃት። እሱም ምን ብሏል? ቀዳሚሃ ለጥበብ ፈሪሃ እግዚአብሔር ብሏል። የጥበብ መጀመሪያ እግዚአብሔርን መፍራት ነው ብሏል ዳዊት። ልጁ ደገመና መጽሐፈ ምሳሌ መዝሙር ላይ ዳዊት የጥበብ መጀመሪያ አለ እግዚአብሔር መፍራት ነው አለ። ልጁ ደግሞ መጽሐፈ ምሳሌ ምዕራፍ 1 ቁጥር 7 ላይ የጥበብ መጀመሪያ እግዚአብሔር መፍራት ነው አለ። ዳዊትም ሰሎሞንም ይህን ቃል ተናግረውታል። ፈሪሃ እግዚአብሔር ማለት ነው። ትልቁ በሰው ሕይወት ውስጥ ብር ሊኖር ላይኖር፣ ወርቅ ሊኖር ላይኖር ይችላል። ነገር ግን ፈሪሃ እግዚአብሔር መኖር አለበት። ብታጣ በሰውነት ፈሪሃ እግዚአብሔር እንድታገኝ እግዚአብሔር ይርዳን። እግዚአብሔር ይርዳችሁ። እና ካልዕ ክብሩ ለፀሐይ፣ የፀሐይ ክብሩ ሌላ ነው። ካልዕ ክብሩ ለወር፣ የጨረቃም ክብር ሌላ ነው። ካልዕ ክብሮሙ ለከዋክብት፣ የከዋክብትም ክብር ሌላ ነው። እንኳንስ የፀሐይ እንኳን የጨረቃ ከኮከብ እንኳን ኮከብ ይበልጣል። ቅዱስ ጳውሎስ አለ ኮከብ እምኮከብ ይሄይስ ክብሩ ለኮከብ፣ ከአንዱ ኮከብ የአንዱ ኮከብ ክብር ይበልጣል። ከመምህራን ከአንዱ መምህር ጸጋ የአንዱ መምህር ጸጋ ይበልጣል። ከአንዱ ዘማሪ ጸጋ የአንዱ ዘማሪ ጸጋ ይበልጣል። ከአንዱ ሊቀ ጳጳስ ጸጋ የአንዱ ሊቀ ጳጳስ ጸጋ ይበልጣል። ከአንዱ ፓትርያርክ ክብር የአንዱ ፓትርያርክ ይለያያል። በየጸጋቸው ጸጋ አላቸው። ቅዱስ ጳውሎስ ቆሮንቶስ 1:12 ላይ ምን ያለ ለእያንዳንዱ ጸጋ አለው ቦለ ዘተው ለእያንዳንዱ ጸጋ አለው ይላል። የማስተማር ጸጋ ያለው መምህር አለ። የማሳመን ጸጋ ያለው መምህር አለ። አጥምቆ ከኃጢአት መለየት ጸጋ ያለው ካህን አለ። ንስሐ ሰጥቶ የማንጻት ጸጋ ያለው ካህን አለ። ባርኮ ከእግዚአብሔር ጋር የማገናኘት እነሆ ጸጋ ያለው ካህን አለ። ያለበለዚያ ጸጋ ከሌለው መስቀሉ የመስቀሉ ክብር ይወሰዳል። ዝም ብሎ እንጨት ይዞ ነው የሚኖረው። የካህኑ ቅድስና የመስቀሉን ክብር ይጠብቃል ማለት ነው። የካህኑ ክብር ነው ትልቁ፣ የካህኑ ክብር ነው። መስቀሉ መስቀል ነው። ነጋዴ ላይ የገዛ ነው እኮ ነው። ስለዚህ የመስቀሉ ክብር የሚጨምረው የካህኑ ክብር ሲጨምርና ካህኑ በክብረ ክህነት ሲከብር ነው። ይህን ማወቅ ያስፈልጋል። እና ይህንን ነው የሚናገረው። ምን አለ? ኮከብ እምኮከብ ይሄይስ ክብሩ ወንሕነኒ ንትኬለል ዮም በዕፀ መስቀሉ ለክርስቶስ። እነሆ ከኮከብ የኮከብ ክብር ይበልጣል። ከአንዱ ኮከብ የአንዱ ኮከብ ክብር ይሻላል። እኛም በክርስቶስ ዕፀ መስቀል ዛሬ እንኬለል፣ እንጋረድ፣ ከፍ እንበል፣ እንጠበቅ ማለት ነው። በክርስቶስ ዕፀ መስቀል እሱ ዓለምን ባዳነበት፣ እሱ ሰይጣንን ድል ባደረገበት
እሱ ምንድነው? ዓለሙን ነፃ ባወጣበት በሱ እንጋረድ። አሁን ሰው በተለያየ መልኩ ራሱን ሊጠብቅ ከጠላት ሊከላከል ብዙ ነገር ሊያዘጋጅ ይችላል። ከዚያ በላይ ግን የክርስቶስ ጥበቃ ይበልጣል። ለዚህ ነው ዳዊት ምን አለ? እመ እግዚአብሔር ያዕቀበ ሀገረ፣ እግዚአብሔር ሀገርን ካልጠበቀ ጠባቂ እንዴት ሊጠብቅ ይችላል? እመ እግዚአብሔር ይሃነጸ ቤተ፣ እግዚአብሔር ቤትን ካልሰራ ሰው እንዴት ሰርቶ ሊጨርስ ይችላል? ስለዚህ እኛ ከምናዘጋጀው ጥበቃ ይልቅ የመስቀሉ ጥበቃ ለእኛ ብቁ እንደሆነና የመስቀሉ ጥበቃ ለእኛ ዓለም አቀፋዊ እንደሆነ ማወቅ ያስፈልጋል። ኃይላችን እንደሆነ ማወቅ ያስፈልጋል። ሰው ቤቱን ለመጠበቅ ውሻ ያሳድጋል፣ ኤሌክትሪክ ሲስተም ይገጥማል፣ ጥበቃ ያደርጋል። በቤት ውስጥ ብዙ ነገር ጥበቃ ሊሆን ይችላል። ከዚህ በላይ ግን እነዚህ ሊጠብቁም ላይጠብቁም ይችላሉ። ሰውን ግን የክርስቶስ መስቀል ይጠብቀዋል፣ ከመከራ ይጋርደዋል፣ ከሞት ይጋርደዋል፣ ከጠላት ይከላከልለታል። ለዚህ ነው እንግዲህ ወንሕነኒ ንትኬለል ዮም በዕፀ መስቀሉ ለክርስቶስ፣ እኛ በክርስቶስ ዕፀ መስቀል እንጋረድ፣ ነፃ እንውጣ አለ። መድኃኔዓለም ሁላችንን ነፃ ያወጣል። ወእምዝ አራዮ ለቆስጠንጢኖስ ይላል። እንዲህ ነው የሮም ክርስቲያኖች ለ300 ዘመን ቤተክርስቲያን ተዘግቶባቸው ተቃጥሎባቸው ጣዖት ነግሶባቸው የሚያመልኩት ጠፍቷቸው ከእግዚአብሔር ጋር መገናኛ ድልድይ ተሰብሮባቸው ከእግዚአብሔር መገናኛ መሰላላቸው ተበጥሶባቸው ሲያለቅሱ ይኖሩ ነበር። መጨረሻ ላይ ግን የእሌኒ ልጅ ቆስጠንጢኖስ እንደነገሰ ሲሰሙ በአባቱ ሌላ ክፍል ቢሆን በእናቱ ግን ክርስቲያን እንደሆነ ሰሙና መከራችን ያቀልልናል፣ ቤተክርስቲያንን እንድንሰራ በቤተክርስቲያን በእግዚአብሔር እንድናምን ያደርገናል ብለው የመጽሐፉን ቅዳጅ የጻሕሉን ስባሪ እንባቸውን ሰፍረው ለክተው ላኩለት። ሲልኩለት ቆስጠንጢኖስ ደብዳቤውን አነበበ፣ ችግራቸውን ተረዳ። የተቃጠለውን መጽሐፍ አየ፣ የተሰበረውን ጻሕልና የተሰበረውን የመጽሐፍ ገበታ አየ፣ እንባቸውን አየ፣ መከራቸውን ተረዳ አየ። መጨረሻ ላይ ግን እንዴት አድርጌ ልርዳቸው አለና አሰበ ይላል። ዘንፈቃደ የሰውለቅ። አሁን ለመርዳት ማሰቡ ነው ትልቁ። አሁን ከዚህ በኋላ ምንድን ነው? የልብ ዝግጅት ከራስ ነው። የምላስ መልስ ግን ከማን ነው? ከእግዚአብሔር ነው። የልብ ዝግጅት ከራስ ነው። የምላስ መልስ ግን ከእግዚአብሔር ነው። ሰውን ለመርዳት ሰው መሆን ነው የምንለው አይደል? ሰውን ለመርዳት ማሰብ ነው። ካሰብን መርዳቱን እንዴት እንደሆነ እግዚአብሔር ይነግረናል፣ ያስተምረናል ማለት ነው። እና ሌሊት በህልሙ በጸፍጠፈ ሰማይ ኒቁስጣጣኑ ኢንሆክሲጎ ቢንክስ ኢንቱ ተሲማኖ የሚል በሮማይስጥ የተጻፈ መስቀል ነው። በነገራችን ላይ አየ በሰማይ በጸፍጠፈ ሰማይ ማለት ነው። በኋላ ግራ ገባው። ወደ ግዕዝ ሲመለስ ወበዝንቱ ትምህርተ መስቀል ትመውፀ ረከም፣ ወደ አማርኛ ስናመጣው በዚህ በጸፍጠፈ ሰማይ ባየው መስቀል ፈረሶችህ ልባብ ላይ፣ በቅሎ ልባብ ላይ፣ ጦርህ ላይ፣ ጋሻ ላይ መስቀል አድርግና ሂድ፣ ዲዮቅልጥያኖስ መክስሚያኖስ የተባሉ ነገስታትን ግጠማቸው፣ ድል ታደርጋለህ። በዚያ ምልክት ተደነ፣ ገጠመ፣ ድል አደረገ። 2 ነገስታትን አንዱ ንጉስ ድል አደረገ። የቆዩ የኖሩ ነገስታትን አዲሱ ገና እንግዳው ልጅ ወጣቱ ልጅ ድል አደረገ። ወደ ሮም ከተማ ሲገባ የሮም ክርስቲያኖች ዘንባባውን መስቀል እያደረጉ በነጠላቸው ላይ፣ በገቢያቸው ላይ፣ በግንባራቸው ላይ እየሳሉ መስቀሉን እያደረጉ ጠቅላላ መስቀል በመስቀሉ አገኘው ነው። በሰማይ ያየው መስቀልና በሱ ፈረስ ላይና በጦሩ ላይ ያለው መስቀል የሮም ክርስቲያኖች ይዘው የጠበቁት መስቀል። የሚገርመው ነገር አንድ ሆኖ ሲያዩ እንደው በጣም ተደሰተ። ሰውን ነፃ ከማውጣት የበለጠ ምን ደስታ አለ? የእግዚአብሔርን ሕዝብ ነፃ ከማውጣት የበለጠ ምን ደስታ አለ? ይልቁንም ጣዖትን አቃጥሎ ጣዖትን ዘግቶ የእግዚአብሔርን አምልኮት ከመክፈት የበለጠ ምንስ ንግስና አለ? ደስ አለ። ከዚህ በኋላ የሮም ክርስቲያኖችን ነፃ አወጣቸው ነው። ይህንን ነው ወእምዝ አራዮ ለቆስጠንጢኖስ ትምህርተ መስቀል። ለቆስጠንጢኖስ ሮማውያን ክርስቲያኖችን ነፃ ሊያወጣ በፈለገ ጊዜ በተኛበት በህልሙ የእግዚአብሔር መልአክ አሳየው። ምኑን? መስቀሉን አሳየው። ለአሕዛብ ምንድን ነው? ትምህርተ መስቀል ለአሕዛብ ወለነኒ በዓልነ መስቀል። እነሆ እነዚያን ነገስታት ድል የሚያደርግበትን መስቀል አሳየው ይልና ወለለኒ በዓልነ መስቀል ኃይልነ ውእቱ ወፀወንነ ወመድኃኒተ ነፍስነ ዝንቱ ውእቱ መስቀል። ምንድነው? ወለነኒ ለእኛ በዓልነ መስቀሉ የተገኘበት ይልቁንም መስቀሉ በራሱ በዓላችን ክብራችን ነው። መስቀል ኃይልነ መስቀል ኃይላችን ነው።
እሱን ይዘን ድል እናደርጋለን። ኃይልነ መስቀል ምንድነው? ጽንዕነ። መስቀል ጽናታችን ነው። ወመድኃኒተ ነፍስነ የነፍሳችንም መድኃኒት ነው። ዝንቱ ውእቱ መስቀል የጌታ መስቀል ይህ ነው። ወበውእቱ መዋዕል አስተራዮ ትምህርተ መስቀል በዚያን ጊዜ ትምህርተ መስቀል ወይም የመስቀል ቅርጽ አሳየው ይልና ለቆስጠንጢኖስ አሳየው። ኃይል ጽን መድኃኒት የሆነውን መስቀል አሳየው እና ዮም መስቀል ተሰብሐ እነሆ ዛሬ መስቀል ተመሰገነ። ድል አድራጊነቱ፣ አጽናኝነቱ፣ አዳኝነቱ፣ ተራዳይነቱ የጌታ ሥጋ የተቆረሰበት ደሙ የፈሰሰበት መስቀል ተመሰገነ። ንሕነ አመነ እኛ አመን፣ አሳመን፣ ታመን ለመስቀሉ አማኝ፣ ታማኝ፣ አሳማኝ አመን አሳመን ይልና ወአመነ ከመ ውእቱ ይክል ረድኦ ዋድኅኖ። ይህ መስቀል መርዳት፣ ማዳን፣ መጠበቅ እንደሚችል አመነ። ይህ መስቀል የጌታ መስቀል ማለት ነው። ዝንቱ መስቀል ይህ መስቀል የጌታ መስቀል መርዳት፣ ማዳን፣ ኃይል ማድረግ፣ መጠበቅ እንደሚችል አመነ። ያድርግልን መድኃኒዓለም። በኢየሩሳሌም አሁን እንግዲህ እዚህ ጋር የተነሳ ነው እርሳችን እዚህ ነው። በኢየሩሳሌም ሰቀልዎ አለ። በኢየሩሳሌም ሰቀልዎ አለ። በሌላ ቦታ ላይ መስቀል ይችሉ ነበር፣ ግን በኢየሩሳሌም ለምን ሰቀሉ ከተባለ እግዚአብሔር እሰ ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማእከለ ምድር። እግዚአብሔርስ አንድም እግዚአብሔርማ ከዓለም አስቀድሞ ንጉሥ ነው፣ በማእከለ ዓለም ንጉሥ ነው። ይልቁንም ዓለምን ከኢየሩሳሌም ከተማ ወጣ ብሎ ቀራንዮ ላይ ምን አለ? ዓለምን ተሰቅሎ ዓለምን አዳነ። ይትኬ ቀራንዮ መካነ ተፈጥሮቱ ለአዳም ወመካነ መቃብሪሁ። መቃብር ዘገዳም መሆን የተባለ ሊቅ ምን ይላል? ጌታ አንድ ጭብጥ አፈር ወስዶ ከቀራንዮ አፈር አዳምን ፈጥሮታል። መጀመሪያ ግን ልብ አድርጉ፣ ዳግማዊ አዳም መድኃኒዓለም ቀራንዮ ላይ በመስቀል የተሰቀለበት ትልቁ ዓላማ የመጀመሪያው አዳም የተፈጠረ እዚህ አፈር ላይ ነው። እንደገና ቀጠለና አዳም የተቀበረው እዚህ ቦታ ላይ ነው። እንደገና አዳም ሲቀበር የኖህ ልጅ ሴም ወስዶ ከመልከጼዴቅ ጋር መቃብር ቆፍሮ ቀራንዮ ላይ ቀበረው። ካህኑ መልከጼዴቅ ዘላለማዊው ካህን መድኃኒዓለም መጥቶ እስከሚሰቀል ድረስ ያን መቃብር ይጠብቅ ነበር፣ የአዳምን መቃብር። በዚያ መቃብር ላይ መጣና ማን ተሰቀለ? መድኃኒዓለም ተሰቀለ ማለት ነው። ትንቢቱን ሊፈጽም እና አደራውን ሊወጣ ነው ማለት ነው። ቀዳማዊ አዳም በተፈጠረበት፣ ቀዳማዊ አዳም በተቀበረበት፣ የቀዳማዊ አዳም አጽም ባለበት መጣና ዳግማዊ አዳም መድኃኒዓለም በመስቀል ላይ ተሰቀለ። ለዚህ ነው በኢየሩሳሌም የተሰቀለው። ዋናው መነሻው ይሄ ነው ማለት ነው። ትንቢት ሊፈጽም ነው ማለት ነው። በኢየሩሳሌም ሰቀሉ አለ። በኢየሩሳሌም ሰቀሉት አለ። በጎልጎታ ቀበሩ አለ። በጎልጎታ ይቀበርም ዘንድ ደግሞ ያው አስቀድሞ ትንቢት ስለነበረ ነው። መስቀል አብርሃ ወተሰብሐ። የሚገርም አምላክ የተሰቀለበት መስቀል አበራ ተመሰገነ ይልና ለነገሥት ሙቁሃነ ፈታ ጥቀ ተሰብሐ። አብርሃ ወተሰብሐ ለነገሥት ሙቁሃነ ፈታ ጥቀ ተሰብሐ። የታሰሩትን ፈታ፣ የወደቁትን አነሳ፣ የታመሙትን አዳነ፣ ነፃ አደረገ። መስቀል እንኳን ተመሰገነ። ሰው አብልቶ አጠጥቶ ይመሰገን። የጌታ ሥጋ የተቆረሰበት የጌታ ደም የፈሰሰበት መስቀል እንኳን ተመሰገነ። ጥቀ ተሰብሐ እንኳን ተመሰገነ። እንኳን አሰርን፣ እንኳን ወደርን፣ እንኳን የመስቀል ልጆች ሆን መስቀል የመስቀል ልጆች አደረገን መድኃኒዓለም። ክብርና ምስጋና ለስሙ ይሁን። ትንግድ ምድር ወይዜኑ ሰማይ፣ ሰማይ ይናገር ያውራ፣ ሰማይ ያውራ፣ ምድር ትናገር። ከመ ተረክበ ዕፀ መስቀል ክቡር። በጎልጎታ እሌኒ ንግሥት እንዳገኘችው እነሆ ምድር ትናገር፣ ሰማይ ያውራ። ስለ መስቀሉ ቅዱስ ያሬድ የምናገረው እንደዚህ ነው። እንዲህ ነው የሚናገር። ያሬድን ስንጠይቀው ሰማይ ያውራ ምድርም ትናገር። የጌታ መስቀል ከ300 ዘመን በኋላ በጎልጎታ ከተቀበረበት ተገኝቷል። እንዲህ ያለ ትንግር ምድር ትናገር። ሰው ላይ ይናገር ይችላል፣ መሬት ግን ተናገር። እንዴ አይታችኋል?
ኪርያቆስም ሊደብቅ ሌሎቹም ሊደብቁ አስበው ነበር። ግን መልአኩ ቅዱስ ሚካኤል መጣና ሲነግራት እነሆ ዕጣኑንና እንጨቱን ደምራ በዚያ መጣና ወደ ሰማይ ወጥቶ ወደ ጎልጎታ ወርዶ ምልክት ሲሰጣት ምድር ተናገረች። አዎ ሲቆፈር ማስገኘት ምድር ትናገር፣ ሰማይ የሚያወራ አዎ ይናገራል። ቀጠለና ከመተረከ ዕፀ መስቀል ክቡር በጎልጎታ አዎ ዘደፈኑ አይሁድ አዎ አይሁድ የቀበሩት መስቀል ተገኘ፣ ምድር ትናገር፣ ሰማይ የሚያወራ ይልና ይኩን ሰላም ወዛይን በዲበ ምድር በመሬት በሰማይም በምድርም ሰላም ይሁን። በእውነት መድኃኔዓለም በምድርም በሰማይም ለሀገራችንን ለዓለምም ሰላም ያደርግልን። ዛሬ ዓለም የጦርነት ቀጠና ሆናለችና ዓለምን ወደ ሰላም እንዲመልስልን ይክል ኩሎ አልቦ ዘይሳነው ለእግዚአብሔር የሚሳነው ነገር የለም። ምን ይሳነዋል ደግሞ ለሱ? ምን አለዘማል? ምን ይሳነዋል ደግሞ ለሱ? ምን ይሳነዋል እንዴ? ቅዱስ ገብርኤል ትጸንስ ያላት እንዴት ይሆናል? ተወልድ ያላት እንዴት ይሆናል? እንዴት ይሆናል አላቸው። ይህን ስትለው አብርሃምን ሳራን አመጣ። ኤልሳቤጥ 6 ወር እንደሆናት አመጣ። መጨረሻ ላይ ግን እስመ አልቦ ነገር ዘይሳነው ለእግዚአብሔር የሚሳነው ነገር የለም ማለት ይሆናል አላት። አየው አላት። ስለዚህ ለእግዚአብሔር የሚሳነው ነገር የለምና ሀገራችን ኢትዮጵያን ሰላም ያደርግልን፣ ዓለምን ሰላም ያደርግልን። ኢሳይያስን ይብየ ይህድግ ሀጥ ፍኖቶ ወብእሲ አማጺ ምክሮ። ኢሳይያስ እንዲህ አለ፣ ኃጢአተኛ ኃጢአቱን ይተው፣ ክፉም ክፉነቱን ይተው። ኢሳይያስን ይብየ ኢሳይያስ ከአራቱ አበይት ነቢያት አንዱ ኢሳይያስ እንዲህ አለ፣ ይህድግ ሀጥ ፍኖቶ ኃጢአተኛ መንገዱን ይተው፣ ወብእሲ አማጺ ምክሮ ክፉ ሰውም ክፉ ምክሩን ይተው፣ ወይትመየጥ ሀበ እግዚአብሔር አምላኩ ወደ እግዚአብሔር ወደ አምላኩ ይመለስ። ብፁዕ ብእሲ ዘይሆረ በምክረ ረሲዓን ወዘይነበረ ውስተ መንበረ ትስብእት ቃል። ዘይሆረ በክፎች መንገድ ያልሄደ ያልሄደ ይልቁንም ደግሞ በክፎች ወንበር ያልተቀመጠ እያለ ይናገራል። እና ይህን ምን አለ? ይህድግ ሀጥ ፍኖቶ ኃጢአተኛ ሰው የመግደል የመዝረፍና የማማት መንገዱን ይተው፣ ወብእሲ አማጺ ምክሮ ክፉ ሰውን የአመፃ ምክሩን ከመምከር ይተው፣ ወይትመየጥ ሀበ እግዚአብሔር አምላኩ ወደ አምላኩ ወደ እግዚአብሔር ይመለስ። እስመ ይቤ ይሄሉ እግዚአብሔር ምስሌሁ እግዚአብሔር ከእሱ ጋር ይኖራል ይላልና ከመልካም ሰው ጋር እግዚአብሔር መልካሙ እግዚአብሔር ይኖራል፣ ከደግ ሰው ጋር ደጉ እግዚአብሔር ይኖራል፣ ከኃጢአተኛ ሰው ጋር እግዚአብሔር አይኖርምና አዎ ክፉ ሰውን ከክፋቱ ይመለስ ይልና ወሳህልየሰ ኢይከልም እኔሁ አዎ ለተመለሰና እግዚአብሔር ጋር መኖር ለሚፈልግ የኔ ጥበቃ ከእሱ ጋር ለዘላለም ይኖራል አይለየውም ማለት ያድርግልን መድኃኔዓለም። እግዚኦ ለኪያከ አምኑ በመስቀልከ። አቤት የሚገርም ነው። እግዚኦ ለኪያከ አምኑ በመስቀልከ አብይ ኃይለ ይገብሩ። በአንተ ያመኑ አንተን ተስፋ ያደረጉ በመስቀልህ ትልቅ ስራ ይሰራል። ትልቅ ስራ። እግዚኦ ለኪያከ አምኑ። አቤቱ አምላክ ሆይ፣ አቤቱ ጌታ ሆይ አንተን ያመኑ ሰዎች በመስቀልህ ትልቅ ስራ ይሰራል። አየው ድል ያደርጋል ማለት ቆስጠንጢኖስ ድል እንዳደረገ፣ ሕርቃል ድል እንዳደረገ፣ ዳዊት ድል እንዳደረገ፣ ሕዝቅያስ ድል እንዳደረገ አዎ አንተን ያመኑ በመስቀልህ ድል ያደርጋል ማለት መስቀልን ይዞ ማን ድል ይሆናል? አዎ ይህን ይልና ወበመስቀልከ ዕውራን ይርእዩ አንካሳን ርቱዐ ያዕውሩ። አዎ በመስቀልህ ዕውራን አይናቸው ያያል። አዎ በመስቀልህ አንካሳን ይረታሉ። ወበመስቀልከ አዎ አውጻእከነ እምጽልመት ውስተ ብርሃን። በመስቀልህም ወይም ተሰቅለህ ከጨለማ ወደ ብርሃን አሸጋገርከን። ከዓመተ ፍዳ ዓመተ ኩነኔ ወደ ዓመተ ምሕረት ዓመተ ስጋዌ አሸጋገርከን። ከሞት ዘመን ወደ ሕይወት ዘመን፣ ከተስፋ መቁረጥ ወደ ተስፋ፣ ከጥላቻ ወደ ፍቅር፣ ወደ ይቅርታ ዘመን አሸጋገርከን። አዎ ወመራህከነ ፍኖተ ሕይወት። የሕይወትን መንገድ መራሃን። እግዚአብሔር አምላክ የሕይወትን መንገድ ይምራል።
ይልና ቅዱስ ያሬድ ይናገራል። እንግዲህ አሁን የያዝነው ዓላማ ቅዱስ ያሬድ በመስቀሉ ዙሪያ ላይ ምን አለ? ይህ ነው እንግዲህ ምን አለ? እግዚኦ ለኪያካሙ አንተን ላመኑ ጌታ ሆይ፣ አቤት ጌታ ሆይ፣ አንተን ላመኑ አንተን ለሚያምኑ በመስቀልህ አብይ ኃይል የገብሩ። በመስቀልህ ቄሱ መስቀል ይዞ ክርስቲያኑ አንገቱ ላይ አስሮ ክርስቲያኖቹ በነጣቸው ላይ አድርገው በቀሚሳቸው ላይ አድርገው በኮፍያቸው ላይ አድርገው ምን ይላል? አብይ ኃይል የገብሩ ትልቅ ስራ ይሰራሉ። ወመስቀልከ ዕውራን ይርእዩ በመስቀልህም ዕውራን ያሉ ዕውራነ ህሊና ማለት ነው። የሥጋ ዕውራነ ህሊና የፍቅር ዕውር የሆኑ ጥላቻን ተሸክመው የሚዞሩ ወአንካሳን ርቱዐ ይሐውሩ ይልቁንም ደግሞ ከቤተክርስቲያን በመቅረት የሚኖሩ ሰዎች ወደ ቤተክርስቲያን እንዲሄዱ ያበራላቸዋል። ወመስቀልከ አውጻእከነ እምጽልመት ከጥላቻ ከድንቁርና ከመጠላለፍ ከመገዳደል በመስቀልህ ነፃ አወጣህን ይልና ወመርሐይከነ ፍኖተ ሕይወት የሕይወትን መንገድ መራህን። የፍቅርን አብሮ የመኖርን አብሮ የመብላት አብሮ የመጠጣትን አብሮ የመሰደድን አብሮ የመነሳትን ፍቅር ሰጠህን ነው የሚለው። እለተወከሉ በመስቀሉ ያድህና እሞት ለነፍሶ በመስቀሉ ላመኑ ነፍሳቸውን ከሞት ያድናል። በመስቀሉ እለተወከሉ በመስቀሉ ለታመኑ ለነ ቅዱስ ጊዮርጊስ ለነ ቅዱስ እስጢፋኖስ ለሐዋርያት በመስቀሉ ታምነው መስቀሉን ይዘው ከመ ትጹር ስምየ በውስተ አሕዛብ በአሕዛብ መካከል መስቀል ተሸክመው ስሙን ተሸክመው ለሄዱ ላመኑ ለእነዚህ ያድኅና እሞት ለነፍሶሙ ነፍሳቸውን ከሞት ያድናል። እስመ ውእቱ ኃይሎሙ ኃይላቸው እሱ ነውና ወይሴስዮሙ አመ ረሃብ ከረሃብም ይመግባቸዋል ከመርሃብም ያድናቸዋል። እለኪያሁ አምኑ ቦቱ በእሱ ያመኑበትን እነሱ ከረሃበ ነፍስ ያድናቸዋል። ከረሃበ ነፍስ ያድናቸዋል፣ ይጠብቃቸዋል። እለሎቱ ተቀኑ በሕይወቶሙ ይልቁንም በሕይወታቸው ዘመለሱ የተገዙለትን ምንድን ነው? እለኪያሁ አምኑ ቦቱ እለተጠምቁ መጀመሪያ በክርስትና ጥምቀት ቀጥሎ በደም በወንጌል በስደት በግርፋት በመሰቀል በመደብደብ ለተጠመቁ እለተጠምቁ በቅድስት ቤተ ክርስቲያን በማይገቡ ተጠምቀው በሃይማኖታቸው ጸንተው መስቀሉን ተሸክመው ስሙን ይዘው ለሚጓዙ ሁሉ ይብጽሐነ ወትረ ጸሎቶሙ ጸሎታቸው ከእኛ ጋር ወይም ሁልጊዜ ለእኛ ጸሎታቸው ይድረሰን አማላጅነታቸው ይድረሰን የሚለው ይተረጉማል። በጎልጎታ በኢየሩሳሌም ሰቀልዎ በኢየሩሳሌም ሰቀሉት ወበጎልጎታ ቀበርዎ በጎልጎታም ቀበሩት ይለናል። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያደርግልን። ሰላም እግዚአብሔር ከሁላችን ጋር ይሁን።